ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ውድ ደንበኞቻችን ማንኛቸውም የኃይል ማቋረጥ ሲያጋጥማችሁ በ905 ሲያስመዘግቡ የሚያስፈልጋችሁ ነገሮች አንደኛ የመክፈያ ቁጥራችሁን ወይም 25 ብሎ የሚጀምረው ቢዝነስ ፓርትነር ነበር ወይም ደግሞ ሲኤ ነምበሩን ይዘው በመምጣት ወይም በመደወል ማንኛቸውም የሚያጋጥማችሁን የኃይል መበላሸት ወይም ደግሞ የኃይል መቆራረጥን ያስመዘግቡና ካስመዘገቡ በኋላ 8000 ወይም ደግሞ 800 ወይም 801 አሁን ላይ በደረሰው መሰረት እሱን ይዘው ቢመጡ እኛም እናስተናግዳችሁ ይሆናል። ከዛም በተጨማሪ ደግሞ ክፍያዎትን በወቅታችሁ እንድትከፍሉ እናሳስባለን። ዋናው ሜክሲኮ ነበር ይሄኛው መስሪያ ቤት አሁን የፈረሰው ማለት ነው። ሜክሲኮ ማዕከሉ ነበር። እዛን ጊዜ ሲታይ በእውነት ሌሊት ተሄዶ ነበረ። በጣም ከባድ ነበር በቢል በምንጠቀምበት ጊዜ በብዛት እና ያለው ወረፋ ያለው ሁኔታ በቃ ጊዜ በዛ ነበር የሚባክነው ያውም ሌሊት ተሄዶ ማለት ነው። እንደ ሐሳብ ከዚህ በፊት የነበሩትን ምንድነው የጊዜ ሁኔታ ይወስናሉ። ምክንያቱም ከአንድ ቦታ ወደ አንድ ቦታ የተለያየ 3-4 ቦታ ላይ መሄድ ይጠበቅበት ነበር። ያ ማለት ማዕከሉን በአንድ የተጠቃለለ ባለመሆኑ ነው እንጂ ለስራው ሳይሆን ያ ለአንድ የምትጠይቀው ጥያቄ 3-4 ቦታዎች ላይ ያስኬድ ነበር ማዕከሉ በአንድ ባለመሆኑ። ዓለም በቴክኖሎጂ እንዳሁኑ ባልዘመነችበት ስራዎችም ጊዜን የሚጠይቁ በነበረበት ወቅት የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች ቅሬታዎች ነበሩባቸው። ይህም የተቆራረጠ ኃይል አቅርቦትና ደንበኞች በማዕከላት ፈጣን አገልግሎት አለማግኘታቸውን ያካትታል። የኢትዮጵያ ኤሌክትሪክ አገልግሎትም ይህን አሰራር ለመቀየርና ዘመኑ የፈቀደውን ቴክኖሎጂ ተጠቅሞ ለደንበኞች ጥራት ያለው አገልግሎት ለመስጠት ወደ ስራ ከገባ ዓመታት ተቆጥሯል። በዚህም ለደንበኞች የሚሰጠው አገልግሎት ፈጣንና ቀልጣፋ እንዲሆን ተደርጓል። በአዲስ አበባ ከተማም ጥራት ያለው አገልግሎት መስጠት ከጀመሩ ማዕከላት መካከል የምዕራብ አዲስ አበባ ቁጥር 1 አገልግሎት መስጫ ማዕከል አንዱ ነው። የተለያዩ አገልግሎቶችን ለሚፈልጉ ደንበኞች ምቹ ሁኔታ መፈጠሩ ተነስቷል። አዲስ ደንበኛ ኃይል ደግሞ ስናገናኝ እንዴት ነው የምናደርገው? ሲንግል ፌዝ እና ስሪ ፌዝ አለ። ሲንግል ፌዝ እስከ 7 ኪሎዋት መሆኑ ይታወቃል። ከዛ ውጪ ደግሞ ያለው ስሪ ፌዝ ደግሞ ከ7.5 እስከ 25 ወይም ደግሞ 24 ድረስ መስጠታችን ይታወቃል። በተቋሙ ሪፎርም መስተቀር ማንኛቸውም የደንበኞች አገልግሎት ስታንዳርዳች አለን። በዛ ስታንዳርድ መሰረት ነው ደንበኞቻችንን የምናስተናግደው። ያ ስታንዳርድ ደግሞ አንድ ደንበኛ ኃይል ከቀረበበት ጥያቄ ጀምሮ 10 ቀን ምንም አይነት የፖሊ ወይም የተለያየ ከነሱ ከደንበኛው የመቆየት ነገር ከሌለ የኛ መስሪያ ቤት ወይም ደግሞ ኢትዮጵያ ኤሌክትሪክ አገልግሎት በ10 ቀን ውስጥ አዲስ ኃይል የማገናኘት ሂደት ላይ ነው ያለነው። አዲስ ኃይል ለማመልከት የሚመጣ ደንበኛ አለ። ማሟላት የሚገባው ነገር አለ። ከነሱ ውስጥ ያው መታወቂያ ማመለከቻ ያሟላል። ሲንግል ፌስ ፈላጊ ከሆነ ማለት ነው ባለ አንድ ፌስ ቆጣሪ ፈላጊ ከሆነ እሱንም ያመለክታል። ባመለከተው በዛው ቀን ግምት እንዲገመት ሂሳብ እንዲወጣለት ይደረጋል። ከቻለ በዛው መክፈል ከቻለ ቢያዝ በሁለተኛው ቀን ከፍሎ በዛው ቀን ክፍያ ቆጣሪው እንዲገባለት ይደረጋል። አዲስ ኃይል በሌላ ደግሞ ቆጣሪ ዳሜጅ የተበላሸ ቆጣሪ ከሆነ ካመለከተ ወዲያው ሂሳብ ይወጣለታል። ያው እንዳመለከተው የዛኑ ቀን ከፍሎ ቢያንስ የዛኑ ቀን ቆጣሪው የሚቀየርበት አሰራር አሁን መጥቷል። ከነበረው ከበፊት ከነበረው አሁን በተሻለ ሁኔታ ማለት ነው።
ካርድም ደግሞ የተበላሸባቸው ካርድ ያመለከቱ ደንበኞች ካሉ እንደመጡ ያመለክታሉ። ባመለከቱ ሰዓት ሂሳብ ይወጣላቸዋል። ማመልከቻቸውን ተቀብለን ሂሳቡን ክፍያውን ይፈጽማሉ። የዛን ቀን ውስጥ ቆጣሪው ላይ አስተዋውቀው ይመጣሉ። የዛኑ ቀን ክፍያ ካርድ መሙላት ይጀምራሉ። እነዚህ በዋናነት እነዚህ ከነበረው ነገር አሁን በተሻለ ሁኔታ እነዚህ ነገሮች በዚህ ሁኔታ ላይ ነው። የማዕከሉ ደንበኞችም በአገልግሎት አሰጣጡ ላይ የመጣው ለውጥ አስገርሟቸዋል። ነባሩን አገልግሎት የሚያስታውሱት ደንበኞች አሁን ላይ ፈጣንና በቴክኖሎጂ የተደገፈ አገልግሎት እያገኙ መሆኑን ያነሳሉ። ይሄ ካርድ ቀይሮታል። ሁለተኛ ደግሞ ያው በባንክና በምናምን ክፍያው ሆኗል። እጅግ በእውነት አሰራሩ ከድሮ እጅግ የተራቀቀ ረቂቅ ስራ ነው። አሁን እዚህ በምንመጣበት ጊዜ ምንም የምንፈጅበት ጊዜ የለም። ይሄን ለመሙላት ነው የምንመጣው፣ በባንክ ነው እንትን የምንለው። ስለዚህ እጅግ ሁኔታው እየተቃለለ ነው። ህዝቡም በመጣንቋውን ትናንት መጥቻለሁ። ህዝቡ ምንም የለም ለተለያዩ ጉዳይ መጥቶ ሁኔታዎች የተስተካከለ ነው። ከድሮ በምንም አይነት ግንኙነት የለውም እና እጅግ ረቂቅ ስራ ነው። ከዚህም በፊት እንደመጣሁት እንዳየሁት እዚህ ቦታ ላይ የቆጣሪም አገልግሎት ለመጠየቅ መጥቼ ነበር። ያለው ተሳትፎና የሚያደርጉት የስራ እንቅስቃሴ በጣም የሚያስደስት ነው። ለዚህ ጉዳይ ነበር ትናንት ነበር የመጣሁት። ትናንት መጣሁ ራሴ ያላሟላኋት ነገር ስለነበረ እዛው ጊዜ ተቀላጠፉ፣ ሁኔታዎችን አደረጉ፣ ፎርሙ ሞላው። አንዲት ብቻ ነገር ስለቀረች ያው ተባብረው ጨርሰው ወደ ፊርማ ቀርበው እዚች ብቻ ፕሩፍ ለማድረግ ነው እንጂ ቅልጥፍናው ምንም ነገር የሚቆዩበት ነገር የለም። ስራው እጅግ የተቃነ ነው። ይበልጥ እንዲሰሩ ለሰራተኞቹ የበለጠ ህብረተሰቡን እንዲያገለግሉ በአሁኑ ወቅት እናቶች ናቸው የሚመጡት እዚህ ቦታ ላይ ደግፈው ምን ብለው በቅልጥፍና ስራ ህዝቡን እንዲያገለግሉ አደራ ጭምር ነው የምሰጣቸው እና ስራው በጣም የተቃና ስራ ስለሆነ የምታያቸው ሁሉም የአገልግሎት ዘርፎች በጣም ደስ የሚሉና ቀልጣፋ መሆናቸውን ያለው እንትን የሚያመላክት ነው። ብዙም እንግዲህ በዚህ ቦታ ላይ ባልመላለስም እነዚህ ነገሮች ያው የሚታዩ ነገሮች ናቸውና ከዚህ የበለጠ ደግሞ እንደሚሆን እንጠብቃለን። በምዕራብ አዲስ አበባ ቁጥር 1 አገልግሎት መስጫ ማዕከል የሚሰጠው አገልግሎት በተቀመጠው ስታንዳርድ እንዲሁም መደረጉ የተሻለ አገልግሎት መስጠት ያስቻለ ነው። ሰራተኞችን በማብቃትና የቢሮ አደረጃጀቱን ለደንበኞች ምቹ በማድረግ አገልግሎቱን ማሻሻል ተችሏል። በዋናነት እንደ ጥያቄያቸው ይወሰናል። አሁን ጥያቄ የሚጠይቁት ጥያቄ ነው። ለምሳሌ አንድ ሲንግል ፌዝ ቆጣሪ ማስገባ የሚፈልግ ሰውዬ ደንበኛ ከመጣ መታወቂያና ማመልከቻ ካቀረበ ያለ መስተናገድ ይችላል። በቃ በዛ ነው ቀን ማለት ነው። አንድ ካርድ የጠፋበት ሰውዬ ካለ የካርዱ ቁጥር በአቅርቦ ማመልከቻ ካርድ ጠፋበት ብሎ ካመለከተ መስተናገድ ይችላል። ሌሎቹንም ቀላሉ ብዙ ወደፊት ምንድነው ደንበኛው በመጣው ልክ በዛው ልክ ተስተናግዶ እንዲመለስ የምናደርግበትን ነገር ነው የምናመቻቸው በተቻለን አቅም ማለት ነው። ያለውን ነገር ወደ ኋላ የሚመለስበት ነገር አይኖርም። ብዙ ጊዜ ደንበኛው ትልልቅ ሰዎች ይኖራሉ፣ የደካማ ሰዎች ይኖራሉ። በተቻለን አቅም እኛ እዚሁ ማኔጅ የምናደርግበትን ነገር አስተካክለን በእኛው በኩል አንድል የሚደረግበት ነገር እናመቻቻለን። እኛ የደንበኞች ወደኛ ከመምጣታቸው በፊትም የሚያስፈልጋቸውን ነገር ለምሳሌ ካርድ መቀየር ሊሆን ይችላል፣ ስም መቀየር ሊሆን ይችላል። የተለያየ ጥያቄ ነው ደንበኛ ይዞ ይመጣ ወደኛና የዛን ደንበኞች ሲመጣ ደግሞ የሚያስፈልጋቸውን አሟልተው ከመጡ ምንም የሚፈጅብን ደቂቃ ጊዜ የለም። ሁሉም ሰው የሰለጠነ ኃይል ነው ያለው፣ ትሬኒንግ የወሰደ ኃይል ነው ያለው። ስለዚህ በሚያውቀው እውቀትና ባለው አሰራር ተደግፎ በሲስተማችን ተደግፎ አፋጣኝ የሆነ ምላሽ እንሰጣቸዋለን ማለት ነው። ከነበረው በጣም ለውጥ አለ። ይሄውና አመቺ ነው፣ ለደንበኛ አመቺ ነው ያለው ነገር ቢሮ ይሄው በተለያየ ነገር ፈርኒቸሩ ተመቻችቷል። ደንበኛው በሚመች መልኩ ድሮ ከነበረው ነገር በስፋት አዳዲስ ቢሮዎችን አዳዲስ ወንበሮችን ፈርኒሽ ተደርጎ በአዲስ መልኩ ተደራጅቶ ነው ያለው ሁሉ ነገሩ ማለት ነው። ሰራተኛውም በዛ ልክ ተነሳሽነቱን ለውጦ በዛ ልክ እየሰራ ነው ያለው። ከነበረው ነገር በጣም በተሻለ አሁን ያለው ነገር ብራንድ ይዞ የራሱን የተቋሙን ብራንድ ይዞ ሁሉም ማዕከል በዚህ አይነት አገልግሎት መስጫ ማዕከል በተመሳሳይ ሁኔታ ሁሉም ማዕከላት አዲስ አበባ ላይ ያሉ ማዕከላት በተመሳሳይ ሁኔታ እየሰሩ ነው ያሉት።
ሁሉም አገልግሎት መስጫ ማዕከል ነው። ለውጡም ደግሞ የሚታይ ነው። ብዙ ነገሩ በጣም ከነበረው በጣም በተሻለ ነው። ደንበኛውም እያመሰገነ ነው። ቀን በቀን ያለው ነገር ለውጣል። መጀመሪያ ስትገባ የካርድ የሚሞላበትና የአስቸኳይ ጥገና ስራዎች የሚሰራበት ናቸው። ይህ ማለት ደንበኛው መጥቶ ተገልግሎ ብቻ ነው ቶሎ የሚወጣው። ይህ ማለት ካርድ የሚሞላ ከሆነ ካርድ ሞልቶ ይወጣል፣ ወይ ደግሞ አስቸኳይ ጥገና ደግሞ ከሆነ ደግሞ የሚያመለክተው ነገር አመልክቶ ይወጣል። ለዛ ቅርብ እንዲሆን አሰራራችን ከስራ አድርገን ምቹ የሆኑ ወንበሮች አስቀምጠን በወረፋ እንዲስተናገዱ አድርገናል። እዚህም ደግሞ ስትመጣ ከሲስተሙ ጀምሮ የሚቀበሏቸው ሰዎች አሉ። የሚጠይቁትን ጥያቄ ወረቀቶችን ይዘው ይመጣሉ። ኤኒቲንግ ባለው ነገር ይሰራሉ። እንደምታየው ደግሞ ቦታዎችን ምቹ እንዲሆን የሚቀመጡበት ቦታ ጽዱም እንዲሆን ከተለያየ ነገሮች የጸዳ ቦታ እንዲሆን እያደረግን ያለ ነው። ማዕከላት ከሚሰጧቸው አገልግሎቶች መካከል የኃይል መቆራረጥን በፈጠነ ሁኔታ ማስተካከል ነው። ከዚህ ቀደም በነበረው አሰራር በቴክኖሎጂ የተደገፈ ባለመሆኑ የኃይል መቆራረጥን በፍጥነት ማስተካከል አዳጋች ነበር። አሁን ላይ በተቋም ደረጃ ተግባራዊ የተደረገው ማሻሻያ የኤሌክትሪክ መቆራረጥን በፍጥነት መፍትሄ እንዲሰጥ እያስቻለ ነው። በፊት እንደውም ሰዎች ምን ይሉ ነበር? ቅዳሜን እሁድን ይጠብቃሉ ኦቨርታይም የሚባል ነበር። ሰኞ ማክሰኞ ከሆነ ቶሎ ብለው ቅልጥፍና። አሁን ግን በአንድ ነገር የመብራት መበጠስ አደጋም ሲደርስ የሆነ ዝግጅትም ኖሮ ሰዎች እንትን ሲሉ ወጣቶች ሲረባረቡ እዛው ጊዜ መጥተው አስተካክለው ነው። ስራ ከበዛብን አሁን እኛ ቶሎ ያን ሰው አገልግሎት ለመስጠት ስራ በሚበዛብን ከሆነ ቴክኒኮቹን በኒው ኮኔክሽን ላይ ምናምን ያሉትን እርዱን እንላለን። ቶሎ አገልግሎት ለመስጠት ማለት ነው። በዛ መልኩ ነው ለደንበኛው አገልግሎት ለመስጠት መፍትሄ የምንፈልገው። በቃ አንድ መኪና ቢኖርም ሁለትም ካለ ቶሎ ብሎ እዚህ ጋር ስራ ኢመርጀንሲ ተደራርቦ ይገባብናል። ኢመርጀንሲ ለምሳሌ የዛ ሰዓት ባሉበት ሳይት ላይ ቴክኒኮች በዚህ ቦታ አሉ፣ ቆጣሪ እንዲህ ያደረጉ ነው የሚለው ኢንፎርሜሽን ከቴክኒካቸው ኃላፊ እንጠይቀና በዛ እዚህ ቦታ አለ ቶሎ ብላችሁ ይሄን ስሩልን እንላለን። እኛ ቴክኒክ የኒው ኮኔክሽን ግሩፖችን ማለት ነው። አስቸኳይ ጥገና በቃ እንደ ስሙም አስቸኳይ ነው። ችግሮች ሲገጥሟቸው፣ ብጥስ ሲኖርባቸው፣ መብራት ሲያጡ ፈጣን የሆነ ምላሽ ለመስጠት ወይም ደግሞ ተገቢውን የሆነ ምላሽ ለመስጠት ለደንበኞቻችን በፈጣን ለመስራት የምናደርግበት ነው። አስቸኳይ ጥገና ሁል ጊዜ ሽፍቶች አሉን። የሽፍት ሰራተኞች ናቸው የሚሰሩት። ከ1 ሰዓት እስከ ማታ 4 ሰዓት ድረስ አገልግሎት እንሰጣለን። በማንኛቸውም ጊዜ በ905 የደረሱ ጥሪዎችን ያን ነገር ጥሪ ካደረጉ በኋላ በሚደርሰን ቁጥር ወደ ቦታው በመሄድ ስልክ በመደወል ኮሚኒኬት አድርገን ስራውን እንሰራላችሁ ይሆናል። የኃይል መቆራረጥንና ሌሎች ከኤሌክትሪክ ጋር የተያዙ አገልግሎቶችን ለማሳወቅ የተዘጋጀው 905 ነጻ የጥሪ ማዕከል ለአስቸኳይ ጥገና ከፍ ያለ አስተዋጽኦ እያበረከተ ነው። እንደውም እናቶች ደውሉልን ይላሉ። ስልክ የለም ወይ ምናምን አለ፣ ኧረ ሞልቷል አለ። እከሌ ስንል እከሌ ደውለናል ይላሉ። ሁሉም ይሄን አውቆታል። በየዞኑ በየምናምን ይደውላል። ሰራተኞች መጥተው እዛው ጊዜ ነው። ለእውነት ያክል ትንሽ የሚዘገየው የእቃ የሚቀየር ከሆነ ነገ ይቺ ለጊዜያዊ እንትን ሰጥተው እቃ ነገ ይመጣል፣ ማታውኑ ይመጣል። ስለዚህ በአሁኑ ወቅት በእውነት ቅልጥፍና ያለው ስራ ነው የሚሰራው። በዚሁ በርቱ ነው የምንላቸው። ደንበኛው ከፈለገው 905 ይደውላል። 905 ይደውልና በስልክም ኢንፎርም ያደርጉና 905 ወይ በሲአርኤም ሲስተምም ይልኩልናል። በሁለቱም ነው የሚልኩልን። አንተን ኢመርጀንሲ ከሆነ በስልክ ነው ቀጥታ ቶሎ ብለው በስልክ ነው ለኛ ኢንፎርም ያደርጉት። እኛም የዛሳ ቶሎ ባስቸኳይ ለቴክኒሻሉ ኢንፎርም እናደርጋለን። ኢመርጀንሲ ከሆነ ማለት ነው። ቀጥታ ዝም ብሎ ጠፋብኝ ዝም ብሎ የጠፋው ኢመርጀንሲ ያልሆነው ከሆነ እንደዚህ ዋላ ያደረ ከሆነ በስልክም ኢንፎርም ያደርጋሉ። ቀጥታ ዴይ ቱ ዴይ ያለውን ግን በሲአርኤም ሲስተም ይልኩልናል። እኛ ከዛ ወጥተን ለቴክኒሻን እንሰጣለን። በ905 ይደውሉ። መጀመሪያ ደንበኞቻችን ማወቅ ያለበት መክፈያ ቁጥራቸውን ይዘው ይደውላሉ። በዛ አገልግሎት ቁጥር ወይም ደግሞ ከተመዘገበላቸው በኋላ የሚሰጣቸው ቁጥር አለ። እሱ ቁጥር አውቶማቲካሊ እኛ ጋር ይደርሳል ማለት ነው። የኛ ቀጠና ወይም ደግሞ በቁጥር 1 አገልግሎት መስጫ ማዕከል የሚገለገለውን ደንበኛ በሙሉ ይደርሰናል ማለት ነው። የዛን ሰዓት አስቸኳይ ጥገናዎች አሉ። ግዴታ ቢሮ ያመጡም እዛ ቦታ ላይ ስራቸው ላይ እንዲደርስ ወይም ደግሞ እነሱ እንዲደርስ እናደርጋለን። ሌላ መተግበሪያዎችም ይጠቀማሉ። የከስተመር ዲጂታል ሰፖርት በቴሌግራም ቦታቸው ይጠቀማሉ። በዛም የደረሰ ኢንፎርሜሽን ወይም ደግሞ ከ905 ወይም ደግሞ ከኮንታክት ሴንተር የምናገኛቸውን ኢንፎርሜሽኖች በሙሉ በትኩረት
እንትን እያደረግን ወደ ደንበኛው ተደራሽነት እናደርጋለን ማለት ነው። በከተማዋ የሚከናወኑ የኤሌክትሪክ ማሻሻያ ስራዎችም የኃይል መቆራረጥን መቀነስ መቻላቸው ይነሳል። ይህም የአስቸኳይ ጥገና ፍላጎትን መቀነስ ያስቻለ ነው። በተለያየ ሰዓት ወይም ደግሞ ለወቅት ጠብቆ የሚጠፋበት ጊዜ የለው። የመቆራረጡ እንትን በእውነት ነው የምልህ ከበፊቱ በጣም የተሻለ እያለ ነው ያለው። ያው መቼም ያው በስራ ሂደት ላይ ለሚደረጉት እንትኖች ያን ያህል ባይቆይም እነዚህ ሊከሰቱ ይችላሉ። ከዚህ የበለጠ ግን እነዚህ ነገሮች ሊቀረፉ ይችላሉ ብዬ ገምታለሁ። አሁን በጣም ተቀይሯል። ለምን አሁን በፕሮጀክት አሁን ፖሊ ተቀይሯል አይደለ? መስመሩ እየተቀየሩ ነው። በዛ ጥገናው በጣም ቀንሶልናል። በዚህ 2 ዓመት ወይም ደግሞ 1 ዓመት ገደማ አካባቢ የሪሃቢሊቴሽን ስራ ተሰርቷል። ያ ማለት የፖር ቅየራ፣ የመስመር ዝርጋታ ቅየራ፣ ኬብሎችን የመቀየር ስራዎች ተሰርቷልና በፊት ከነበረው ጥሪ በቁጥር 1 ማዕከል ማለት ነው በፊት ከነበረው ጥሪ አሁን ላይ እጅግ በጣም ያነሰ ነው የሚደርሰን። ብዙዎቹ ደግሞ መስመር የሚወጣበት ጊዜ አለ። ይሄ ማለት ምንድነው? ለስራዎች ኦፕሬሽን ለስራ ይሆናል፣ አዲስ ኃይል ለማገናኘት ይሆናል። የዛን ጊዜ መስመር ሊወጣ ይችላል። መስመሩ ለማስተካከል ለኦፕሬሽን ስራዎች ሲወጡ የዛን ደግሞ ፈጣን ምላሽ እንሰጣቸዋለን። ይሄ ነገር በዚህ ስለሆነ በዚህ ሰዓት ነው የሚቋረጠው በዚህ ሰዓት መንገድ ደግሞ ልታገኙ ትችላላችሁ ብለን የሚሆነው መልስ ስለምንሰጣቸው በጣም ፈጣን ምላሽ ነው እየሰጣናቸው ያለ ነው ማለት ነው። ሌላው በቴክኖሎጂ የተደገፈ ስራ መከናወኑ ስራዎችን በከፍተኛ ሁኔታ ቀላል አድርጎታል። በጣም ጥሩ ነው CRM የሚባለው ሲስተም ማለት ነው። ለምን 905 ቤቱ አዳሩንም ቢሆን ደንበኛው ተጠፋበት ቁጭ ብሎ ይደውላል። መሄድ የማይጠበቅበትም 905 ደውላ 905 ወደዚህ ኢንፎርም ያደርጋል። በቃ ቀጥታ እኛ ቴክኒሻል ሄዳ ማለት ነው ልክ እንደገባለት ማለት ነው። እና CRM አሁን እኛ 12 ሰዓት ብገባ እኔ ጠዋት እስከ 2 ሰዓትም ልገባ እችላለሁ። ግዴታዬ እስከ 2 ሰዓት ሊሆን ይችላል። ግን እኔ ቀድሜ እገባለሁ። ባለኝ ሰዓት እገባበታለሁ። ዝም ብዬ አሁን አንተ ከቤት ወጣ በደረስክበት ሰዓት ቢሮ ትገባለህ። የዛ ሰዓት ቶሎ ብለን ሲስተም ላይ ገባው እናየዋለን። እዛ ከደንበኛው ምንም መረጃ አልፈልግም። ከCRM መረጃ ተቀምጧል። ቶሎ ብዬ ወጥቼ ልክ ቴክኒሻሉ እንደገባ ይሰጣል። እኛ ምንድነው የምናደርገው? 3 ቲሞች አሉ፣ 3 ግሩፖች አሉ ማለት ነው። አንዱ ግሩፕ ጠዋት ገብቶ ማታ 4 ሰዓት ይወጣል። ሁለተኛው ግሩፕ ሴም ቲንግ ጠዋት ገብቶ 4 ሰዓት። የስራ ሰዓታችን በዛ መልኩ ነው ማለት ነው። የሚገርም ነገር ከአንድ ሰዓትም በፊት ችግሮች ካሉ እኛ በ905 የደረሰንም ከሆነ ኦፕሬሽን ቲሞች አዳሪ ስለሚኖሩ በኦፕሬሽን ቲሞች አማካኝነት ስራ ይሰራል ማለት ነው። ስለዚህ ይሄ ግሩፖች አሉ። ይሄ ግሩፕ ቁጭ ብሎ በደንበኛው በ905ም ሊያስመዘግብ ይችላል፣ መጥቶም በአካል መጥቶ ሊያስመዘግብ ይችላል። እነዛን እንትኖች ግን ፈጣን ምላሽ እንሰጣለን ማለት ነው። ቤቱ ቁጭ ብሎ ስራውን እየሰራ ደውሏላ እኔ CRM ላይ ገብቶልኛል ከ905 ሳያስበው ሁላ ቴክኒሻል ይደርስበታል ደንበኛው። እንዴ አሁን አይደል እንደ ደወልኩት ሁላ የሚል ስንት ደንበኛ ያጋጥመናል። እዛ ሲደውለት መጣነልህ ሲሉት የሚገርመው በአሁን ሰዓት ባለንበት ኮንዲሽን በዚህ አሁን ከመስከረም ወዲህ ማለት ነው በቃ ያልጠበቀው ይመጣል። ደንበኛው ሁሉ ያልጠበቀው ነገር ይከሰትበታል ማለት ነው። ሙሉ ለሙሉ ዝግጁ ነን። አሁን አዳዲስ ሲስተሞች ሲመጡ አዳዲስ ሲስተሞችን የማወቅ ደንበኛውን የማሳወቅ ተጨምሮ ደግሞ ይሄ የሂደቱን ሙሉ ሂደቱን የምንላቸውን በሙሉ እንዴት እናደርገው የሚለውን ነገር ሚቲንጎች አሉን፣ ስብሰባዎች አሉን። ከሪጅሮቻችንም ኃላፊዎች ጋር እንነጋገራለን እና እያንዳንዱን ነገር አፕዴት አድርገን ራሳችንን ስለምንገኝ ደንበኛው የሚፈልጋቸውን ነገሮች ወደፊት የሚጠይቃቸው ጥያቄዎች ቀላልና ኢዚ እንዲሆን መክፈያው እንደምታውቀው መክፈያው ቁጥርም መክፈያ እንትናቸውም ቀላል ሆኗል። የሚከፍሉበት አጠቃቀማቸው የተለያየ የመክፈያ አማራጮች ተከፍሎ ስለሚጠቀሙ በጣም ከሞላ ጎደል እጅግ በጣም ጥሩ ቦታ ላይ ነው ያለነው ብዬ ነው ማምነው። የማዕከሉ ደንበኞች የተጠቀሙበትን ክፍያ በተሰጠው ጊዜ በመፈጸም ኃላፊነታቸውን እንዲወጡ ጥሪ ቀርቧል። በዚህም በየወሩ ከ28 እስከ 4 ባሉት ቀናት ክፍያቸውን መፈጸም እንዳለባቸው ተነስቷል። የክፍያ ወቅታችን ከ28 እስከ 2 እስከ 4 ነው ያለው ቀናቶች። ይህ ማለት ምንድነው? ቢል ከተዘጋጀበት ቀን ጀምሮ ከ28 እስከ 4 ባለው ቀን ክፍያ ይፈጽማሉ። ከዛ በኋላ ያለውን ደግሞ እያየን የሚታረም ካለ የሚስተካከል ካለ ንባብ ካልተወሰደ አንዳንድ ጊዜ ደንበኞች ቤታቸው የማይኖሩበት አጋጣሚ ይሆናል። እሱንም ቢሆን ደንበኛው ይዞ ሲመጣ በማንኛቸው መንገድ እናስተናግደዋለን ማለት ነው።
አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ